አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ተንታ አጅባር የሚሄድ ማለት ነው ሙሉ የቤት እቃ ነው ማሳያችሁ። ሙሉ የቤት እቃ ማለት ከፍሪጅ ማጠቢያ ማሽን እስከ ሶፋ እስከ ማነው መጅሊስ ምንጣፍ መጋረጃ ሁሉን ነገር ያሟላ የውሃ ሰሃን እዚህ ጋር እንደምታዩት ሰሃንም አለ ማለት ነው። ምንም የሌለ እቃ የለም። አዳዲስ እቃዎችም አሉ አሳያችኋለሁ። ለምሳሌ እንደዚህ ጥራጥሬ ማረጊያ ምናምን ብዙ ልጆች አዛችሁኝ የለም ብያችሁ ነበረ። እያንዳንዷን እቃ ዋጋ መነግራችሁ ይሆናል። በመጀመሪያ ላይክ እና ሼር ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ጀምሩ ማለት ነው። ከዛ እያንዳንዱን ቪዲዮ ላይክ እያደረጋችሁ ነግራችኋለሁ፣ ሰምታችኋል። በመጀመሪያ ይሄን እንዳነሳው እዚህ ጋር የመጋረጃ መስቀያ 4 ሜትር 8 ሜትር በወፍራሙ ሜትር በ550 ብር 8 ሜትር ገዝቻለሁ። እዚህ ጋር ደግሞ ሜትር ከ50 ሜትር ከ50 በቀጭኑ ሁለት ገዝቻለሁ። ሜትር 140 ብር ነው። ጋንች ደግሞ ስንት መሰላችሁ? ጋንቹ 200 ብር ነው ማለት ነው። የሚመታው ግርግዳው ላይ የሚመታው ይሄን እንዳነሳው ብዬ ነው፣ ለቦታው ነው። እና እያንዳንዱን እቃ ማሳውቃችሁ ይሆናል። ፈሽ ያለ ጽድት ያለ የቤት እቃ ሮቶ ታንከር ሁሉን ነገር በቃ አማልቼላታለሁ ማለት ነው። እዛ ጋር እስከ ፍራሽ ብዙ ነገሮች አሉ። አብራችሁኝ ሁኑ። ወደ እቃዎቹ አባይ ይህ እቃ የፈጀው 759290 ብር 759290 ብር ነው የፈጀው። 1800 ብሩ የትራንስፖርት ነው። ይሄንን እቃ የሰባሰብኩበት ማለት ነው። በነገራችን ላይ ትራንስፖርት ያው ኦቨር ሆኗል። እቃ የሚጫንበትን በሙሉ አስቤያለሁ ማለት ነው። እኔ እየተጓጓዝኩ የሄድኩበትን ብቻ ሲቀር ማለት ነው። እና ውጭ ላይ ምጣድም አላት፣ መጅሊስ አላት፣ ታንከር አላት፣ ብዙ ነገሮች አሏት። አብራችሁኝ ሆኑ ማለት ነው። በመጀመሪያ እዚህ ጋር ክቧ ረከቦት አለች። ክቧ ረከቦት 2200 ብር ናት። በጣም ቅልል ያለችና ቆንጆ ረከቦት። ሲኒ ደግሞ አንድ ደርዘን በ3400 ብር ሂሳብ እዚህ ግማሽ ደርዘን አለ ማለት ነው። ይሄ ረከቦት በፊት ፌርሜሎ ጀበና ማስቀመጫ ማጨሻ ነበረው። አሁን ግን ማጨሻ ሁሉም ቀርቶች ብቻ ናት አብራው የምመጣው ማለት ነው። ይሄ ክቡ ረከቦቱ 2200 ብር። እዚህ ጋር ደግሞ ዲምላይት ረከቦት 4200 ብር ነው። ሲኒ ደግሞ አንድ ደርዘን ሴራሚክ ሲኒ ነው ያዘዘችኝ። ያው ሁለቱም ሲኒ ለሁለቱም መሆን ይችላል ማለት ነው። ሴራሚክ ሲኒ 2600 ብር ነው። በቻልኩት ፈጠን ላረግ ሞክራለሁ፣ ምክንያቱም ቪዲዮ እንዳይረዝምባችሁ ብዙ እቃ ስለሆነ ማለት ነው። ይሄ የድምላይት ረከቦቱ ሰርቪስ አለው፣ ፌርሜሎ አለ፣ ጀበና ማስቀመጫና ማጨሻ አለው ማለት ነው አብሮት የሚመጣ። ይሄ ያለው ሱፍራ ባለኳሱ 1100 ብር። በነገራችን ላይ ሱፍራ 3 አይነት ነው የገዛሁት። ይሄ አንድ ነው። እዚህ ጋር ባለ ጨፌው ይሄ 1 ሜትር በ1 ሜትር 1800 ብር ይሄንን ገዝቼላታለሁ ማለት ነው። እንደገና ለረከቦቱ የሚሆን ሌላ በ2400 ብር ይሄ የምግብ ነው ማች ማለት ነው። እንደዚህ ይሄ 2400 ብር ሁለቱ ማለት ነው። አንዱ የምግብ አንዱ የሱፍራ። ይሄ የረከቦት ማለት ነው። አፏን ይሄ እንደዚህ ሆኖ ይሄ የረከቦቱ ነው። በጣም ነው የሚያምረው። ለድምላይቱም ለክቧም ይሆናታል ማለት ነው። ማሻአላ ጽድት ያለ ሱፍራ ነው። ይሄኛው ለምግብ ነው። ማች አንድ አይነት 2400 ብር ይሄንን ማለት ነው። እንደዚህ አድርጌ ገዝቼላታለሁ። 3 አይነት ሆነ ማለት ነው ሱፍራዋ። የምታዩት የውሃ ኮምፕሌት በወርቃማው ስስት ያለ እንትኑ አበባው ብዙ ድፍድፍ ያለ እኔ ደስ አይለኝም። ይሄንን ነው የመረጥኩላት 2600 ብር። ይሄኛውም 2600 ብር 5200 ብር ማለት ነው። ከዛ እዚህ ጋር ደግሞ የቱርክ ኮምፕሌት አላት። የቱርክ ኮምፕሌት 2900 ብር ነው። ያው ታውቁታላችሁ ማለት ነው። በነገራችን ላይ አሁን ላይ ዝናብ ስለሆነ ዝናብ እየመታው ካርቶኑ እንትን ያለ ነው። ላኪን ብርጭቆ ጽድት ያለ ቆንጅዬ ብርጭቆ ማለት ነው። ይሄንን ጆኩም ጽድት ያለ እንደዚህ እንደምታዩት ማሻአላ ተባረከ ረህማን የሆነ የቱርክ ኮምፕሌት ይሄን 2900 ብር ነው የገዛሁላት። ይሄ እቃ መጀመሪያ የምነግራችሁ ነገር ይሄ እቃ ግማሹ ወራቶች የሆነው እቃ አለ፣ ግማሹ ደግሞ 8 ቀን የሆነው አለ ማለት ነው። መጅሊስ እና ኪችን ካቢኔት ስላላት ስላላለቀ
ድሮ የተከፈለበት ስለሆነ ማለት ነው። የውሃ ብርጭቆ 5 ማዕዘን 1700 የውሃ ብርጭቆ ባጭሩ 1700 ሆኖ ነበረ። አሁን 400 ብር ነው የገዛው 300 ብር ቀንሷል ማለት ነው። 1300 ብር ይሄንን አንድ ደርዘን 1400 ብር አንድ ደርዘን ይሄንን አክለሪክ ኮምፕሌክት ነው። አክለሪክ 6 ኩባያዎች ያለው ነው። አሁን 3800 ብር ሆኗል። ይሄን ግን እኔ በ3400 ብር ሂሳብ ነው የገዛሁት። ያው እቃዋ ስላልተሟላ ነው ነግራችኋለሁ። መቼ መሰላችሁ? ግማሹ የቤት እቃ የተገዛው የዛሬ ሳምንት ቅዳሜ ነው። ዛሬ ቅዳሜ አይደለ? የዛሬ ሳምንት ነው ይሄን የገዛሁት። ጥቆ አንድ ደርዘን በዚህ 1250 ብር ደርዘኑን። ሌላ ደግሞ አንድ አላት በወርቃማ 4200 ብር የገዛሁት አለ ማለት ነው። እዚህ ጋር እንደምታዩት በጣም የሚያምር ቆንጅዬ የሻይ ብርጭቆ በወርቃማው ይሄንን ደርዘኑን 12ቱን ፍሬ ማለት ነው። እዚህ ጋር 6 አላት። ይሄኛው 6 12 ፍሬ በ4200 ብር ይሄን የገዛውላት ማለት ነው። እንደዚህ 2 ካርቶን ነው። ይሄኛውም እንደዚሁ አያችሁት ተመሳሳይ ማለት ነው። ይሄ ጋራ ደርዘኑ የሚሆን ጆክ ነው። ጆኩ 1000 ብር ነው የገዛሁት። በጣም ቆንጅዬ በጣም የምታምር ኳሊቲ ጆክ ማለት ነው። የሾርባ ማግ ነው። የሾርባ ማግ አንድ ደርዘን ነው የገዛሁት በእነዚህ ማለት ነው። 2600 ብር ነው ደርዘኑ ማለት ነው። የብርጭቆ ዘር እንደዚህ ሆኖ ያበቃና ከዛ ሌሎቹን እቃ አሳያችሁ። ታዩት የማይካ ሰርቪስ 3 ሴሪ አለ። ይሄንን 750 3 ሴሪ የሽንኩርት መክተፊያ መከታተፊያ የሚሆን 3 ሴት ወይም 3 ሴት ወይም 3 ፒስ ይሄንንም 750። እንደገና ደግሞ ፓርቲሽን 1400 ብር ባለ 4 ሳህኖች እስከነ ጭልፋቸው እስከነ ክዳናቸው ያሉ ከዛ ሰርቪስ የራሱ ያለው ማለት ነው። እንግዲህ ቡኒው ተመሳሳይ እንዲሆን በግድ ነው የጣርኩት ማለት ነው። ያው እንግዲህ ይቀራረብላታል ብዬ አስባለሁ። ይሄ በ140 ብር 1680 ብር ይሄንን አንድ ደርዘን የቁርጥ ሰሃን። ከዛ እዚህ ጋር ደግሞ አንድ ደርዘን በአራት ማዕዘኑ 2000 ምናምን ብር ይመጣል። ይሄ አንድ ፍሬ በ180 ብር ወፍራሙ ማለት ነው። ይሄ ሌላው የቆሎ ሰሃን አንድ ደርዘን 12 ፍሬ ማለት ነው። ለቆሎ ለኬክ ምናምን የሚሆን ነው። ከዚህኛው ጋር ይቀራረባል። ይሄ ጋር እንኳን ትንሽ ራቅ ይላል። ይሄንን 600 ብር 12 ፍሬ ማለት ነው። ሌላው የማይካ ትሪ ነው። ባለ 2000 ብሩን ነበር ያለችኝ፣ እሱ የለም። ይሄንን በ1200 ብር 3 ፒስ ገዝቼላታለሁ ማለት ነው። በጣም ወፍራምና ቆንጆ የሚባል የሚያምር ግራናይት ነው የሚባለው። ይሄ እንደዚህ ማይካዎቹ ቀለም ያላቸው ማለት ነው። ገዝቼላታለሁ። ሌላው ትሪ ነው። ትሪ 55 ቁጥር 9900 ብር 1800 ብር ማለት ነው። አንዱ 900 ብር ነው። ይሄ 55 ቁጥር ትልቁ ማለት ነው። ከዚህ ቁጥር አለ አንድ ቁጥር ከፍ የሚል አለው ማለት ነው። ይሄ 55 ቁጥር ነው። 9900 1800 ብር ነው። የፈንዲሻ 900 ብር ሁለቱ 450 450 ብር ማለት ነው። ሴራሚክ ነው። ሴራሚክ 2000 ብር ነው ይሄን የገዛሁት። ትልልቁ የድሮ ሳይሆን መካከለኛ የሆነ ማለት ነው። እነዚህ ናቸው። 12 ፒስ ነው። በቆንጠጫውም እንቁላል መምቻውም ሁሉም ነገር ያለው ማለት ነው። ሴራሚክ ይሄ ለመጠራረጊያ ራሱ ግዴታ ያስፈልጋል ማለት ነው። ኬክ ምናምን ስትሰሩ አንድ ነገር የሚወድቅ ነገር አይኖረውም። በዚህ ጥርግርግ ታረጉታላችሁ ማለት ነው። ይሄ 2000 ብር ነው። 1000 ብር ደግሞ 400 ብር የወጥ ማማሰያ ቆንጆ። እኔ ተመችቶኝ የምጠቀመው ይሄ ነው። ቆንጆ የወጥ ማማሰያ ማለት ነው። ሌላው ሀባይብ የትኩስ ማስቀመጫ 500 ብር ሁለቱ፣ ማንከሽከሻ 200 ብር፣ የሾርባ ማንኪያ 400 ብር፣ ሹካ ከዚህ ስለወጣ ነው ይሄ አንድ ደርዘን 450፣ የሻይ ማንኪያ 150 ብር ሆኗል። ከዛ ደግሞ የወጥ ጭልፋ ያልጫ 2 700 ብር፣ የወጥ 2 700 ብር። እቃ ዝብርቅርቅ ያለ ነው። አሁን ትክክለኛ ዋጋ አንድ እቃ አንድ ዋጋ ስገዙ አንድ እቃ ደግሞ የተለያየ ዋጋው የተለያየ። ለምሳሌ አሁን ዛሬ ቪዲዮ የምሰራላችሁ ግማሹ እቃ ከኋላ የተገዛ በፊት የተገዛው በቃ ዋጋው የተለያየ የሚሆነው ለዛ ነው። አሁን ላይ የዋጋ ተመን የለም። 8 ቀን ወይም 3 ቀን የሚቆይ ዋጋ አይነት የለም ማለት ነው። ሁሉም የተምታታ ሆኗል ጭማሬ ስለሆነ ማለት ነው። እና እዚህ ጋር ደግሞ 10 ቁጥር ቢላዋ ጀርመኒ ይሄንን 1100 ብር፣ መከትከቻ 1500 ብር። እነዚህን
ገዝቼላታለሁ ማለት ነው። በወርቃማው አዲስ የመጣ ነው ይሄ 450 ብር ነው ይሄን የገዛሁት። ሴራሚክ መጥበሻ ነው። ሴራሚክ መጥበሻ 28 ቁጥር ነው ቁጥሩ። ዋጋው 3500 ብር ክዳን ያለው ማለት ነው። ክዳኑ ግዛዝ እዚህ ጋር እንደምታዩት ማለት ነው። ጥቁር ከለር ነው። በጣም ነው የሚያምረው ማሻአላ። ማራቢያ ኳሊቲ 3200 ብር። የውሃ ማሞቂያ ስታይ 3400 ብር። የሽንኩርት መፍጫ 4 ሊትር ነው ይሄ። ሽንኩርትም ስጋ ምናምን ይፈጫል። ግን እንትን ነው ስጋ ይፈጫል ስላችሁ ስጋውን ይግላል። አብዛኛው ለሽንኩርት ቢሆን አሪፍ ነው። እኔ እየተጠቀምኩበት ነው ለሽንኩርትም ለስጋም። ግን ዲክመት እንዳይኖረው ለሽንኩርት ብቻ ቢሆን ጥሩ ነው። 3800 ብር ነው የገዛሁላት ማለት ነው። እዚህ ጋር ደግሞ ፌርሙስ አለ 2800 ብር ነው ይሄን የገዛሁት። ከለሩ በጣም የሚያምር እቃነቱም ኳሊቲ ብረት በብረትም አለ 3500 ብር የሚሸጥ። ግን እቺን እኔ በጣም ነው ወደድኳት ማሻአላ። 1 ሊትር ነው የምፈልገው ብላኛለች። ይሄ 1 ሊትር ነው። 2 ሊትር ደግሞ ብረት በብረት ካላችሁ አሁን አዲስ የመጣለ 3500 ብር። ኮከር ብረት ድስት ወይም ይደረደቅ 9 ሊትር ነው 7500 ብር። እና የሽንኩርት የጁስ መፍጫ ሳች 6500 ብር። እዚህ ጋር እንደምታዩት 8500 ብር የተገዛ 400 ግራም የቅመማ ቅመምና የቡና መፍጫ ነው። ይሄ 400 ግራም ነው ግራሙ ማለት ነው። 400 ግራም ሲሆን እንደዚህ ማስተኛት ትችላላችሁ፣ ማንቀሳቀስ ትችላላችሁ ማለት ነው። እንዳለ መዘርግፋይ እንደዚህ ብድግ አድርጋችሁ የሆነ ነገር የፈጫችሁትን መገልበጣ አይጠበቅባችሁም፣ ይጋደማል ራሱ ማለት ነው። እና ይሄ ደግሞ ዋጋው 8500 ብር። እዚህ ጋር 772 የወጥ ሳህን 3 ሴሪ 3500 ብር። በራድ 2 ሊትር 1300። 5 ሊትር ደግሞ በዚሁ በምስሉ ላይ እንደምታዩት ናት። በራዲቷ ቆንጆ ጽድት ያለች 2800 ብር 5 ሊትር። ሌላው ካውያ ነው። ካውያ ቆንጆ ካውያ 4200 ብር። እዚህ ጋር ፓርቲሽን ነው ክቡ ማነው 4 ማዕዘኑ እዚህ ጋር በምታዩት መልኩ ማለት ነው 3000 ብር ባለ 4። እዚህ ጋር በምታዩት ደግሞ ማለት ነው ለየት ያለ ቃል ብያቸዋለሁ መግቢያ ላይ። ይሄ የገዛሁት 5300 ብር ነው። የጥራጥሬ ማለት ነው። የጥራጥሬ ማስቀመጫ ነው። ላውጣና ላሳያችሁ። እንግዲህ ሀባይብ ይሄ ጥራጥሬ ማውጫው ማለት ነው። መቀበያው በዚህ ነው የምትቀበሉት። ሲወጣ እያዟዟራችሁ ለምሳሌ በዚህኛው አፍ ቢሆን በዚህኛው ቢሆን በፈለጋችሁት ማውጣት ስትፈልጉ ደግሞ እንደዚህ ጠጋበይ እናሳያችሁ እስኪ። ዛህራ መጥታለች በነገራችን ላይ ዛሬ ማለት ነው። እንደዚህ ስትጫኑት ውስጥ ላይ ክፍተቱ ይታያቸዋል። እያንዳንዱ ጥራጥሬ ሩዝ ሊሆን ይችላል፣ ምስር ሊሆን ይችላል፣ ምስር ክክ ሊሆን ይችላል። ያው ሀገራችንም ከዚህ ውጭ ሌላ ስለማይኖር ማለት ነው። በዚህ እንደዚህ ታስገባላችሁ። የራሱ እንትን አለው ክፍተት አለው እንደዚህ ማለት ነው። ከዛ በዚህ ታወጣላችሁ። ብዙ ልጆች ግን ግዢልን ብላችሁም ነበረ የለም ነበር። አሁን እንዳጋጣሚ ሆኖ አምጥተውት ነው። ዋጋው 5300 ብር። ሊትሩ ስንት መሰላችሁ? እዚህ ጋር 10 ሊትር ነው ሊትሩ ማለት ነው። እንደምታዩት ማሻአላ እኔ በጣም ነው የወደድኳት። እኔ ራሱ ኢንሻአላህ ተመኝቻታለሁ። እንግዲህ አይቀርም እገዛታለሁ ማለት ነው። ለምን እያንዳንዱን ነገር የብቻ አንዳንድ እቃ ማድረግ አይጠበቅባችሁም። ስንት አይነት መሰላችሁ? 1 2 3 4 5 6 7 ነው 7 ወይም 8 አይነት ነገሮችን መያዝ ይችላል ማለት ነው። እዚህ ጋር 3 አለ፣ እዚህ ጋር 4 አለ ማለት 7 አይነት ነገሮችን መያዝ ይችላል ማለት ነው። ይሄንን አስፈላጊ ነው፣ ለቤት ገላግሌ ነው ያስፈልጋል ማለት ነው። ኢንሻአላህ እንደምታዩት ወርቃማ ሰርቪስ ነው። ወርቃማ ሰርቪስ 6500 ብር። ይሄን ሰሞኑን እያሳየኋችሁ ስለሆነ ነው ይሄንን ያላወጣሁት። 500 ብር ዋጋው። ሌላው እዚህ ጋር ይሄ የወጥ ሳህን 5000 ምናምን ብር የገዛሁላችሁ ልጆች ታስታውሳላችሁ ብዬ አስባለሁ። አሁን የገዛው 8500 ብር ነው። እዚህ ጋር በምታዩት ይሄንን ማለት ነው። ለዛውም አጥቼ አጋጣሚ በቃ ኮምቦልቻ አምጥተውት አግኝቼ ነው። ዋጋው 8500 ብር። ለሌላ ልጅም ገዝቼዋለሁ። 2 ፍሬ ግዢልኝ በቃ ካገኝሽ አይቀር ብላኝ ማለት ነው። ሌላው ደግሞ እዚህ ጋር 15000 ብር ሴራሚክ ብረት ድስት እዛ ጋር በምታዩት ማምኮ ቆንጆ ብረት ድስት ነው።
ይሄንንም ገዝቼላታለሁ ማለት ነው 15000 ብር። ማሻአላ የራሱ ጭልፋዎች ምናምን አለው። ሲከደን እንደዚህ ነው ማለት ነው። ዲዛይኑ ማሻአላ በጣም የሚያምር ነው። ቀሪዎቹ እንትኖች እዚህ ጋር ናቸው። ይሄ ብቻ ነው የተከደነው። የከደንኩት ለእናንተ ለማሳየት ማለት ነው። እና ይሄንን ይመስላል። ቂጡም ደግሞ ማሻአላ ተባረከ ረህማን እንደዚህ ቆንጆ እቃ ነው ማለት ነው። መጥበሻ አንድ መጥበሻ አለው። አንዳንዱ አንድ እጅ ብቻ ነው የሚኖረው። ይሄ ባለ 2 እጅ ነው ይሄኛው ማለት ነው። እና ይሄንን ይመስላል። ዲስቷ ትልቁም ይሄ ነው። አያችሁት? ማሻአላህ ጽድት ያለ የቤት እቃ እንግዲህ ከዛ እንትኑ አለ። የጋውኑ ከላይ የሚለበሰው የእጅ መያዣ አለ። ይሄንን ይመስላል ማለት ነው። ይሄ 16 ሊትር የውሃ ማጣሪያ 4600 ብር ይሄንን ገዝቼላታለሁ። ባለ ቁልፉ ነው ይሄ 1200 ብር። ይሄ ራሱ በጣም ነው የጨመረው። ማዕደን ትልቁ 3000 ብር፣ ይሄኛው 2500 ብር። ግን ይሄንን ዙሬ ነው ያገኘሁት። አንዱን ከሌላ ሰው ነው የገዛሁት እና ዋጋው ይሄንን ይመስላል ማለት ነው። ዋጋው እስከዛሬ 3000 ብር፣ ይሄኛው 2800 ብር ነው። እንግዲህ ሀባይብ ይሄ ፍሪጅ፣ ይሄ ማጠቢያ ማሽን እና ቴሌቪዥን በጣም የቆየ ክፍያ ነው። ዋጋውን እነግራችኋለሁ። ሌሎቹ እቃዎች የቤት እቃዎች አሁን ያሳየኋችሁ የዛሬ ሳምንት የተገዙና ይሄን ሳምንት ሙሉ ያሟላኋቸው ናቸው ማለት ነው። እዚህ ጋር ስቶቭ ነው፣ ሲልቨር ከረስት ነው። ይሄኛው ማነው? ይሄ ሳች ነው ማለት ነው። ሲልቨር ከረስት እና ሳች አንድ ቤት ውስጥ ነው የሚመረቱት። የዚህ ዋጋ 10500 ብር። ፒዛ መጋገሪያ፣ የፒዛ መጋገሪያ 10500 ብር። ይሄንን ይሄ ሰሞኑን የተገዛ እቃ ነው። እዚህ ጋር ደግሞ ኤኮሳን ነው። ኤኮሳን 26000 ብር። ባለፈው እኔ 25000 ብር ነው ለልጆች የገዛሁት። ግን አሁን እሱ ጨርሶ ኤኮሳን ያው በተራ ነው የሚሰጡት የሚያከፋፍላቸው ሰውዬ። አሁን ከሌላ ቦታ 26000 ብር ነው የገዛሁት። ይሄ በነገራችን ላይ እቃ የት ነው የምገዡ ትሉኛላችሁ። እኔ እቃ የምገዛው የሚረክሰውን ኮምቦልቻ የሚረክስ ከሆነ ኮምቦልቻ፣ ደሴ የሚረክስ ከሆነ ደሴ ነው። ለምሳሌ ይሄ ኤኮሳን ደሴ ሲቀንስ ደሴ እገዛለሁኝ፣ ኮምቦልቻ ሲቀንስ ደግሞ ኮምቦልቻ እገዛለሁ። አሁን ላይ ኮምቦልቻ 26000 ብር ነው። ይሄ ደሴ ግን 29000 ብር ነው ማለት ነው። ኤኮሳን ራሱ እቃው አንድ ሆኖ ዋጋ ልዩነት ሲኖረው እኔ ርካሽ ያለበት አመዛዝኔና አወዳድሬ ነው የምገዛላችሁ ስገዛ ማለት ነው። ፍሪጅና ማጠቢያ ማሽን ቴሌቪዥኑ ከተገዛ ቆይቷል ብያችኋለሁ። ይሄ ፍሪጅ ፖፕራል 410 ሞዴል ነው። እንትን ምንድነው ስቴፕላይዘር የተገጠመለት ነው ብያችኋለሁ። የራሱ የማብራት መቆጣጠሪያ አለው። ላኪን ይሄንን አለው ስል ሰምታችሁ የኔ ያለው ወይ በውስጥ መስመር እየመጣችሁ የኔ ያለው ወይ ነው የምትሉኝ። የእናንተ የሚኖረው ያዘዛችሁኝ አይነት ፍሪጅ ይወስነዋል ማለት ነው። ይሄ ፖፕራል ብቻ ነው ያለው እንትን ማለት ነው። ምንድነው የሚባለው ስቴፕላይዘር የተገጠመለት ማለት ነው። ፖፕራል እንግዲህ ይሄ 410 ሞዴል ነው። በኦርቢት 310 ዋጋ ወይም 315 ዋጋ እኩል ነው ማለት ነው። ይሄ ሞዴሉ 410 ይሁን እንጂ ትልቅ አይደለም። ኩለር የለውም። የራሱ ፋን አለው። እንቁላል ማስቀመጫ አለው እና ደግሞ የምንድነው በረዶ ማስቀመጫና እንቁላል ማስቀመጫ አለው ማለት ነው። ኩለር ግን የለውም። ይሄ ቆንጆ የሚባል አሁን ላይ እነዚህ ሞኝ ሆኖ ምናምን አይደለም ዋጋ የቀነሰው። በነገራችን ላይ አንዳንድ ካምፓኒ ገና ሲጀምሩ እቃቸው እስከሚተዋወቅላቸው ድረስ ዋጋቸውን ይቀንሳሉ። ለዛ ነው እንጂ ቅናሽ አይሆንም ነበር ማለት ነው። ይሄ አሁን ላይ አሁን ባለበት ገበያ 77000 ብር ብሎኛል ከ3 ቀን በፊት ማለት ነው። ይሄን ግን 71000 ብር ነው የከፈልኩት። ቆይቷል ተቀምጦላት ነው ማለት ነው። መጅሊስ እና ኪችን ካቢኔት ውስጥ ከሚያልቅ ከኢድ በኋላ ትገዣዋለች ስትለኝ መጅሊሷም አሳያችኋለሁ። በ11500 ብር ሂሳብ የተሰራ ነው ባለ 25 ቲክነስ ማለት ነው። አሁን 16500 ሆኗል መጅሊስም እንደምታውቁት ማለት ነው። እና ይሄ ኦርቢት ማጠቢያ ማሽን ደግሞ አሁን 62000 ብር እና 61000 ብር ነው እየተሸጠ ያለው። 16 ኪሎ እዚህ ጋር 16 ኪሎ እንደምታዩት ማለት ነው። ዋጋው 53000 ብር ነው የተገዛላት እሷ 53000 ብር። ሌላው ደግሞ ሀባይብ እዚህ ጋር ስማርት ቲቪ ኦርቢት የራሱ ካምፓኒ ማለት ነው። ይሄንን የገዛሁላት በ45000 ብር ነበረ
45000 ብር ከነ ዲሹ ከነ ምናምኑ 52000 ብር። አሁን ኦርቢት የሚለው ጠፍቷል፣ ግን በዚህ በሌላ ብራንድ 58500 ደርሷል ማለት ነው። እንግዲህ እቃ ገዝቶ ማስቀመጥ ምን ያክል ጥቅም እንዳለው እናንተ በዚሁ ማየት ትችላላችሁ። ድሮ 20000 ብር የገዛሁላችሁ አለ፣ 25000 ብርም ቴሌቪዥኑን ከነሙሉ እቃ የገዛሁላችሁ ልጆች አላችሁ። ኦርቢት 43ቱን ኢንች አሁን ላይ 58500 ብር በላይፍ ስታር እየተሸጠ ይገኛል ማለት ነው። 43 ኢንች ይሄ ግን በ52000 ብር የተገዛላት ነው። ከረመዳን በፊት ስለሆነ የተገዛው ማለት ነው። ይሄ ከነሙሉ እቃው እንደዚህ ሆኖ ማለት ነው። ሱፍራ 1 ሜትር አላት። 1 ሜትር ሱፍራ 300 ብር ነው። 320 ነበር ባለፈው፣ አሁን 300 ብር አድርገውልኝ ነው የገዛሁት ማለት ነው። እንትኑ ይቀንሳል። ይሄኛው ጎልድ ስታር ላይፍ ስታር ካልሆነ ይቀንሳል ዋጋ ዲሹ ማለት ነው። የሆነ የተወሰነ ብር ይቀንሳል። ይሄ ግን በጎልድ ስታር በአንደኛ በሚባለው ነው የገዛሁላት ማለት ነው። እዚህ ጋር ማምጣት የቻልኩት ይሄንን ነው እንጂ ታንከርም አላት ማለት ነው። ይሄንን ስቴፕላይዘር 3500 ብር። እንደገና ደግሞ ይሄ የውሃ ማሞቂያ ወይም ሰሃን አረቦቹ ቤት አይታችሁ ታውቃላችሁ ብዬ አስባለሁ። ያኔ በየቤቱ ስላለ እንኳን አረቦቹ ቤት ሀበሻ ቤትም እዚህ ሞልቷል። አሁን እኔ የተከራየሁበት ቤት ይሄ ቤት በጣም የዱሮ ቤት ነው፣ ግን አለው ማለት ነው። ምርት ነው እንግዲህ ምርቱ ሚላኖ 31000 ብር ነው። ይሄንን አሁን ለምሳሌ እያመዛዘንኩ ነው ስላችሁ ኮምቦልቻ ታንከሩንና የእጅ መታጠቢያውን ዋጋው የደሴው ጋር ተመሳሳይ ሲሆን ገዛው ኮምቦልቻ። ላኪን ይሄኛው ደግሞ ደሴ 31000 ብር ሲሆን የ1000 ብር ልዩነት ሲኖረው ይሄንን ደግሞ ደሴ ገዛሁላት ማለት ነው። ይሄ ደሴ 31000 ብር ነው። ኮምቦልቻ ሲሆን ደግሞ 32000 ብር ነው። የዋጋ ልዩነት ሲኖር እያመዛዘንኩ ነው እኔ የምገዛው ማለት ነው። እንደምታዩት ማሻአላ ጽድት ያለ እቃ ነው። ይሄንን ባለሙያ ወስዳ ማስገጠም ነው ማለት ነው። እዚህ ስመጣ መዘፍዘፊያ 800 ብር፣ ማስታጠቢያ 180 ብር። ይሄንን ባሊ 650 650 1300 ብር ሁለት ባሊ። ይሄ 40 ሊትር ነው አንዱ ማለት ነው። ከዛ እዚህ ጋር ደግሞ በ300 ብር ሁለት የቆሻሻ ባስኬት። ከዛ ደግሞ እዚህ ጋር በ900 ብር ሁለት የዳቦ ማብኪያዎች እነዚህ ማለት ነው። የአረንጓዴው ክዳን እዛ ጋር ሆኖ ነው። እነዚህን በ900 ብር ሁለቱን። ከዛ የቆሻሻ ማፈሻ 150። የቁርጥ ማቅረቢያ ትንንሾቹ አሁን እንኳን ትልቁ መጥቷል 650 ብር። ግን ይሄኛው ከገዛሁት የዛሬ ሳምንት ስለሆነ ትንንሾቹን ሁለቱን ነው የገዛሁት 900 ብር። እነዚህ አሁን 500 ብር ሆነዋል ማለት ነው። ይሄ አሁን ላይ 500 ብር። ከዛ መጥረጊያና መወልወያም 250 500 ብር። ሁለት ብረት ድስቶች አሉ። እቺ ጭልፋ ለትንሹ ብረት ድስት ነው 4500 ብር። ይችን ብረት ድስት ገዝቼላታለሁ። ቁጥሯም እዚህ ጋር እንደምታዩት 30 ቁጥር ነው 4500 ብር። በነገራችን ላይ በ3000 ብር ለምነውን ነበር እችን የሚሸጡልን። አሁን 4500 ብር ጭልፋ 500 ብር። ይሄንን ገዝቻለሁ ማለት ነው። እንደገና ደግሞ እዚህ ጋር 44 ቁጥር ብረት ድስት 44 ቁጥር ብረት ድስት በ17000 ብር ነው የገዛሁት። እዚህ ጋር ጭልፋ ደግሞ 1500 ብር። አጠቃላይ ይሄንን እንደዚህ ሆኖ 18000 7000 እና 1500 18500 ብር። ከዛ 200 ብር ይሄንን አሰርቻለሁ 18700 ብር ፈጀ ማለት ነው። ይሄ ታዩት። ይሄ 4000 ብር አንድ በግ ሴኔጋል ጥቅት ያለ ቆንጆ ሴኔጋል 4000 ብር። ይሄኛው ደግሞ 3 ዶሮ 3000 ብር ነው። 3 ዶሮ አይሰራም እንደነገርኳቸው። እኛ አሁን ለሾርባ አንድ ዶሮ ለመስሪያ ምናምን ነው ይሄን የምንጠቀመው ማለት ነው። እዚህ ጋር ደግሞ አንድ ዶሮ ነው የሚባለው። ይሄ 1800 ብር ማን ነው 1700 ብር መሰለኝ ባልሳሳት። እንግዲህ ያው ሰሞኑ ዋጋ የተለያየ ነው ማለት ነው። እና ይሄንን 3 ሴኔጋሎች ነው የገዛሁት። ሌላው ሞሰብ ወርቅ ነው። ሞሰብ ወርቅ በ5000 ብር ነው እቺን የገዛሁት። በጣም የምታምር ጽድት ብላ የተሰራች ቆንጅዬ ሞሰብ ማለት ነው። እቺን ትመስላለች ማለት ነው። ይሄ አልጨመረም። ዋጋውም እስከዛሬ 5000 ብር ነበር የምንገዛው ማለት ነው። እና ይሄንን ከዛ እዚህ ጋር ደግሞ ሰፌድ አለ። የእንጀራ ሰፌድ አንድና የእህል ሰፌድ አንድ ነው ግዢ ያለችኝ 650 እና 350 1000 ብር። እዚህ ጋር ደግሞ የቦፌ ቁርራጭ ሁለት አይነት ነው ግዢ ያለችኝ። አንዷ ወይነ ጠጅ ያላት በጣም የምታምር እንደምታዩት እንደዚህ። ይሄኛው 600 ብር ገብቷል በነገራችን ላይ
10 ፍሬ እንደዚህ ታስሮ ነው የሚሸጠው 1200 ብር ማለት ነው። ሁለቱን አይነት የገዛሁላት ይሄኛው አንድ አይነት ይሄኛው አንድ አይነት ሁለት አይነት። ሌላው ዳንቴል ነው። እቺ ባለ 200 ብር ናት። የዚህን አይነት አጥቼ ነው። ይሄኛው ደግሞ 300 ብር ግን አሁን ላይ ዛሬ ደግሞ ጭማሪ ነው ማለት ነው። 3 ከ50 ሆኗል። ይሄ በጣም የሚያምር ቆንጆ ለእንጀራ ለቁርጥ ምናምን ማልበስ ትችላላችሁ። ማች ያደረኩላት እንደዚህ ነው። ይሄ እስከነ ሞሰቡ እስከነ ትሪው ነው ማለት ነው። የዚህኛው እንደምታዩት ይሄ የትሪ 600 ብር ይሄኛው ደግሞ 700 ብር ግን 50 ብር ጨምራለች። ዛሬ ሂጄ ነበር ገበያ እንደነገርኳችሁ። ይሄ ዛሬ ሳምንት ነው የገዛሁት ማለት ነው። ሌላ አንድ ዳንቴል አለ። ይሄ የሞሰብ ሁለት አንድ የትሪና ሁለት የረከቦት ነው ያዘዘችኝ። የሞሰቡ 700 ብር የትሪው 600 የረከቦቱ አንደኛው 300 አንደኛው 200 ማለት ነው። እዚህ ጋር ደግሞ አበባዎች አሉ። እነዚህ በ1900 ብር ሂሳብ ነው የተገዙት። 7600 ብር ነው የከፈልኩት ለአራቱ ማለት ነው። በጣም የሚያማምሩ ጽድት ያሉ አበባዎች በጣም ፍክት ያሉ ናቸው። እኔ በጣም ነው የወደድኳቸው። እነዚህን 4 ፍሬ እነዚህን ደግሞ 850 ማለቱን ደግሞ በ1800 ብር ነው የገዛሁላት ማለት ነው። 9900 1800 ብር አበባዎቹ እነዚህን ይመስላሉ። እዚህ ጋር የፌሮ ምድጃ 1700 ብር ገዝቼላታለሁ ማለት ነው። ጽድት ያለ ቆንጆ ጥሪት የሆነ እቃ ነው። አስፈላጊ እቃ ነው። ይሄ 600 ብር ትልቁ 450 እና 500 ብር የሚሸጥም ከዛ አነስ ያለ አለ። ይሄኛው ትልቁ ነው። ቆንጆ ሴኔጋል ድስቶችን እንደዚህ ለመጣድ ብትፈልጉ ይሄንንም ይጥላል ማለት ነው። እንደዚህ ማሻአላ የሆነ ፌርሜሎ ይጋ ሁለት ብርድ ልብስ 4.5 ገዝቻለሁ ማለት ነው። የነዚህ ዋጋ 4800 ብር ነው። አንዱ 4800 ብር ማለት ነው። 9600 ብር ሁለቱን ገዝቼላታለሁ። በጣም የሚያማምሩ ጽድት ያሉ ብርድ ልብሶች ናቸው። አንዷ ይቺ ናት፣ አንዷ ደግሞ ይቺ ናት ማለት ነው። ቆሻሻም ቻል የሚያደርግ እኔ በነገራችን ላይ ባትሉኝም ለከተማ እንኳን ቢሆን እንደዚህ ፍክት ያለ አልገዛም። ለምን ቆሻሻ ቻል የሚያደርገውን አይቼ ነው የምገዛላችሁ። ያው ብርድ ልብስ ቀን በቀን እንደ ልብስ ስለማይቀየር ማለት ነው። እና እዚህ ጋር ይሄ ሁለተኛው ነው። ሁለተኛ ስራችሁ ደረጃውን አይደለም፣ ሁለት ብርድ ልብስ ስለሆነ የገዛሁት ነው። እዚህ ጋር ደግሞ እችን ኮምፎርት ጽድት ያለች ቆንጅዬ ኮምፎርት በ4600 ብር ገዝቼላታለሁ። እነዚህ አሁን 4600 ያልኩት ተሳስቼ ነው፣ 3600 ብር ለማለት ነው። ግን ኬሚሴ ይሄንን 5000 ብር ሲሉ አይቼ ቪዲዮ ላይ ገርሞኛል ማለት ነው። ወላሂ እኔ ቪዲዮ ላይም ነበረ ሰሞኑን ቲክቶክ ላይ ስዞር እንደኔው ኦንላይን የሚሰሩ ሰዎች ይሄንን ራሱኑ 5000 ብር ቪዲዮ ሲሰሩ አይቻለሁ ማለት ነው። እና ይሄ ውስጡ ፈር የሆነ ቆንጆ ኮምፎርት ገዝቼላታለሁ ማለት ነው። ሁለት የትራስ ልብስና አንሶላ አለው። አያችሁት? የትራስ ልብሱ እነዚህ ናቸው። አንሶላ አለው። አንሶላው ግን ለሜትር ከ20 ከሆነ ይሆናል። ለሜትር ከ50 ትንሽ ስለሚያንስ እኔ ራሱ ቤቴ የምጠቀመው ሌላ አንሶላ አርጌ ነው ማለት ነው። ይሄንን ይመስላል። ፈር ምንጣፍ ነው። ፈር ምንጣፍ እነዚህ 2300 በ4600 ብር ነው ሁለቱን የገዛሁት። እችኛዋን በጣም የምታምር ጽድት ያለች ናት። በነገራችን ላይ የ2000 ብርም አለ። ያው አንደኛ የሚባለው ነው ይሄ ማለት ነው። ውስጡን እንትን አለው የሆነ ሸከራ ያለ ነገር ነው ይሄ ውስጡ ማለት ነው። ይሄም ፀጉሩ ደግሞ የሚነጭ አይደለም። የ2000 ብሩ ትንሽ ሳሳ ቅልል ያለ ነው፣ የመነጨት ባህሪ ያለው። ይሄ 2300 ብር አንደኛው ማለት ነው። ሌላው አንሶላ ነው። አንሶላ የሜትር ከ50 ይሄንን 3100 ብር ነው አንዱን የገዛሁት። ይሄና ይሄ የሜትር ከ50 ነው። ሜትር ከ80 ነው፣ ግን ለሜትር ከ50 ዘና ብሎ የሚሆነው ይሄ ነው። የ100 ብር ልዩነት ነው ያለው በነገራችን ላይ ያኛው ጋርና ይሄ ደግሞ የሜትር ከ20 በ1500 ብር 3000 ብር ሁለቱን ማለት ነው። እንደዚህ አድርጌ ገዝቼላታለሁ። ይሄ 240 በ2 ሜትር ከ60 ነው። 210 በ2 ሜትር ከ40 ደግሞ 3000 ብር ነው። የ100 ብር ልዩነት አለው። ይሄኛው ከፍ ያለው ይሁንላት ብዬ ነው ለ100 ብር ልዩነት። እና እዚህ ጋር ደግሞ የምታዩት የመጋረጃ መስቀያውን መግቢያ ላይ አሳይቻችኋለሁ። የሱ አክሰሰሪ ነው። እነዚህ የሱ አክሰሰሪዎች ናቸው። ጋንች ማለት ይሄ ነው። አብሮት ነው የሚመጣው ይሄ እና ይሄንን ይመስላል ሀባይብ መጋረጃ
መጋረጃ የመጅሊሱን እዛው ፈጥዬ ቀርጬዋለሁ። ይሄኛው ግን ኖርማል ብቻው ነው ዋጋው። ይሄ ደግሞ ይሄ ሜትር ከ50 ሰፊ ነው። ያኛው እስከዛሬ መገዛላችሁ ሜትር ከ30 ነው። ይሄ ሜትር ከ50 1400 ብር ግን አጥቼ ነው ያኛውን ማለት ነው። ይሄ ትንሽ ሰፋ ይላል 1400 ብር። ያንኛው 1300 ብር አግኝቼ ለ100 ብር ልዩነት ምንም ያህል ስላልሆነ ይሄ ሰፋ ያለው ቢሆን የተሻለ ነው ብዬ እነዚህን ሁለቱም ገዝቼላታለሁ። ሌላው ኤክስትራ ፍራሽ 18500 ብር ነው የገዛሁት። ይሄም 20 ሺህ ብር ገብቶ ነበር። አሁን 500 ብር ቀንሶ ነው እንደምታውቁት ማለት ነው። እና የዛሬ ገበያችን ይሄንን ይመስላል። ከዛ ወደ ኪችን ካቢኔት፣ ከኪችን ካቢኔት ወደ መጅሊስ እስከ መጋረጃው። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን። ይሁት ላብ እንዴት እንደሆነ ሙቀቱ ማለት ነው። እንግዲህ ይሄንን ይመስላል። ሀባይብ ሰላም ሆኑልን። ሀባይብ እዚህ ጋር አንድ ኤሌክትሪክ ምጣድና አንድ ማገዶ ቆጣቢ ያላት። ማገዶ ቆጣቢ 10500 ብር ነው፣ ባለ ኮሜዲ ነው። ካሁን በኋላ ግን 11500 ብር ነው ማለት ነው። የአንዲት ልጅ ብቻ ነው። እኔ 10500 ብር ካሁን በኋላ ቪዲዮ ምሰራላችሁ። ቀብድ የተቀበለኝ በ11500 ብር ነው ማለት ነው። ይሄኛውም 500 ብር ጭማሪ 4500 ብር አድርጓል ማለት ነው። ያው እቃ መጫኛው ነው አሁን እየተወደደ እያስወደደው ያለው። ይሄ ነገር ጠፍቶ አይደለም፣ ግን ከአዲስ አበባ ሲመጣ መጫኛው 100 ብር የነበረው 500 ብር። በነገራችን ላይ ከዚህ ደሴ ራሱ አሁን ኑሮ ውድ ሆኖ 100 ብር ነበረ። አሁን 400 ብር ነው። እኔ ዛሬ ከፍዬ ሂጄ የመጣሁት ማለት ነው። መሄጃ 400 ብር መመለሻም እንደዛው ማለት ነው። እና ትራንስፖርት ስለተወደደ ነው እቃ የጨመረው። ካሁን በኋላ 11500 እና 4500 ብር ነው ማለት ነው። ይሄ ግን 4000 ብር እና 10500 ብር ነው ይሄ የገዛሁት ማለት ነው። ወይ በዚህ ጋር 2000 ሊትር የሆነ ታንከር የፋይበር ማለት ነው። እንደ ማይካ ነው፣ ተሰባሪ ነው። ጎማ አይደለም፣ ላስቲክ አይደለም። ላስቲክ እዚህ ጋር አለ እንደምታዩት ማለት ነው። ይሄ ላስቲክ ነው፣ ይሄኛው ደግሞ ፋይበር ነው ማለት ነው። ለቆላ ለበረሃ ሲሆን ይሄኛው የላስቲኩ ቆንጆ ነው። ደጋ ሲሆን ደግሞ ሙቀት የሌለበት ሀገር ሲሆን ይሄኛው ቆንጆ ነው ማለት ነው። ይሄንን 45000 ብር ገዝቼላታለሁ። ያው 2000 ይሄኛው ሲሆን ደግሞ 60000 ብር ነው። 3000 ሊትር ጠይቂያቸው እና ይሄኛው ከሚበዛብኝ 1000 ሊትሯን ብላይ ነበር። 1000 ሊትር 32000 ብር ነው። 13000 ብር ጨምራ 2000 ሊትር ቢሆን የተሻለ ነው ብዬ አማከርኳትና ይሁን አለችኝ ማለት ነው። እና 2000 ሊትር ይሄንን ገዝቼላታለሁ ማለት ነው። የእጅ መታጠቢያ መቅሰላ 11500 ብር ነው። ይሄ አልተገጣጠመም፣ ያው ታሽጉ ነው በካርቶን የሚሄደው። እኔ ይሄንን አውጣልኝ ብዬው አውጥቶልኝ ነው ማለት ነው የሚያሳየኝ ማሳያቸው ማለት ነው። አፏን የዚህ ዋጋ 11500 ብር ነው። ቆንጆ የእጅ መታጠቢያ። ከዚህ ግን ዋጋ የሚቀንስ አለ ብሎኛል። 10500 ብር ግን ብራንዱ የሚቀንስ ማለት ነው የሚወርድ። ብራንዱ የሚቀንስ ከሆነ ደግሞ አለ ማለት ነው። በእርግጥ 14000 ብርም አለ ከዚህ ከፍ ያለ። ግን ይሄ ቆንጆ መካከለኛም ትልቅም የሚባል አይደለም፣ ትንሽም አይደለም። ቆንጆ የእጅ መታጠቢያ ነው። እግሩ ምናምን ሲገጣጠም ያው አለው ካርቶን ማለት ነው። ያው በጨለማ ስለሆነ ነው ማሳያችሁ። መታጠቢያውን ብቻ አውጥቼ ማሳያችሁ ማለት ነው። እግሩ ምናምን ሲገጣጠም ይሄ አለው ማለት ነው። አታውጣው። ይሄ እግሩ ብቻ እንደዚህ የብቻው ነው። ያው ሲገጣጠም ደግሞ ቦታው ላይ ነው የሚታየው ማለት ነው። የተገጣጠመውን የሚመስለውን ይሄንን አሳያችኋለሁ ሌላ ቦታ ቪዲዮ አርጌ ማለት ነው። ያኔ የዚህ ሳይዝ አነስ የሚለው ተገጣጥሞ ስላለ ሱቃቸው ላይ ማለት ነው። የእጅ መታጠቢያው ይሄንን ይመስላል ማለት ነው ሲገጣጠም። ይሄ ትንሹ ሳይዝ ሆኖ የሷ ትልቁ ሳይዝ ማለት ነው። እሺ መዲያ ቤተሰቦች ሌላችሁ ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘላችሁ መጣን ይሄን ኪችን ካቢኔት ሜትር ከ50 ኪችን ካቢኔት በ2 ሜትር የሆነ ኪችን ካቢኔት ነው የምትዘላችሁ መጣ ነው። እቺ ቆንጆ ሽንቅጥ ያለች 39000 ብር የተሰራች ኪችን ካቢኔት ናት። እቺ እንመስላለች። እቺም እንደዚሁ ከዛ በኋላ እዚህ ጋር መሳቢያቸው አሉ። እዚህ ጋር በር አለው። እዚህ ጋር ደግሞ ሁለት ተከፋች አለ። እዚህ ጋር ደግሞ መሳቢያ አለ። እዚህ ጋር ደግሞ በር አለች እና ይሄን መሰለ ሰፊ ቆንጆ ነው። በቃ ሜትር ከ50 በቂ የሆነ ነው እና ቆንጆ ተደርጎ አሪፍ ተደርጎ ይሰራላት ኪችን ካቢኔት ነው። ሜትር ከ50 ነው እና ወዱ ተስፋ አደርጋለሁ። ላይክ ሰብስክራይብ አትርሱ እና ላይክ ሰብስክራይብ በማድረግ ተባበሯት። እናመሰግናለን። ሀባይብ እንደዚህ የሚያምር ቆንጆ የሆነ
መጋረጃ ወርቃማ ከለር ነው። ባለ 3 ተከፋች በሁለት ተቆንጣጭ ነው የተሰራላት። 3 ተከፋች የሆነበት ምክንያት ሰፊ ስለሆነ 3 ተቆንጣጭ መሆን ስለሚችል 7 ሜትር ተኩል ልብስ ስለሆነ ከላይም ከታችም 7 ሜትር ተኩል 7 ሜትር ተኩል 15 ሜትር ነው ለሁሉም የተጠቀመው ለስሱም ለወፍራሙም ማለት ነው። እና በጣም ነው የሚያምረው። ከዛ ከመጅልሷ ጋር ደግሞ በደንብ ማች ነው የሚሆነው። እነዚህ ዲዛይኖች ራሱ እንዳያችሁት መጅሊሱ ላይ አሉ ማለት ነው። በጣም ነው የሚያምረው። ማሻአላ እኔ በጣም ነው የወደድኩት። እናንተም እንደወደዳችሁት ምንም ጥያቄ የለውም። ለየት ያለ መጋረጃ ነው እና 17600 ብር ከነ መሰብሰቢያው ነው ያሰራውላት ማለት ነው። ይሄ ወፍራሙ ፓርት ነው። እዚህ አንዱ ታስሯል፣ እዛ ጋር አንደኛው ታስሯል። 3 ተከፋች ማለት ነው። ግን ቪዲዮ ስሰራ እኔ መጋረጃ የሆነ የሚያንጸባርቅ ነገር ስለሚኖረው ከለሩን በደንብ አያወጣልኝም እንጂ በጣም ነው የሚያምረው። ማሻአላ ተባረከ ረህማን ነው። ወፍራሙ ፓርት ይሄንን ይመስላል ማለት ነው። እንደዚህ በቃ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ስሱ ፓርትም ይሄ ነው። ስሱም እንደዚሁ በጣም ፏ ያለ ነው። በቃ ዲዛይኑ አንድ ነው በነገራችን ላይ ያኔ ሌላ ዲዛይን ምናምን አይደለም። አንድ አይነት ከላይም ከታችም የተመሳሰለ ሆኖ ግን ታችኛው ስስ ላይኛው ወፍራም ነው የሚሆነው ማለት ነው። እና ይሄ መጋረጃ ያው ሰፊ ስለሆነ ነው 17600 ብር የሆነው ማለት ነው። ማሻአላ የሆነ በቃ ፏ ያለ ኢንሻአላ በደስታ በአፊያ የምትኖርበት ያድርጋት ማለት ነው ሀባይብ። ከዛ ሀባይብ እዚህ ጋር ማሳያችሁ ቆንጅዬ የሆነ አረቢያ መጅሊስ ከነ ምንጣፉ ከነ ቴብሉ ነው ማለት ነው። ይሄ መጅሊስ ቀብድ ከተከፈለበት 3 ወራት ይሆነዋል። ከረመዳን በፊት 2 ወር ይሆናለው። ይሄ ምንድነው ቦንድ ጠፍቶ ስለነበረ ነው። ይህ መጅሊስ ከነ ምንጣፉ ከነ ቴብሉ 95300 ብር ነው የፈጀው። በጣም ነው የሚያምረው ማሻአላ። አጃክስ ከለር ማለት ነው። ባለ 25 ቲክነስ ነው። 1 ሜትር በ11500 ብር በነበረው ሰዓት ነው የከፈልኳት ማለት ነው። 7 ሜትር ሲባዛ በ11500 ብር 80500 ብር። ቴብሉ 5500። ይሄ ምንጣፉ ግን አሁን ነው የተገዛው 9300 ብር እና እንደዚህ የሚያምር ቆንጅዬ አረቢያ መጅሊስ ያሰራሁላት ማለት ነው። ባለ 25 ቲክነስ አሁን ያለበት ያው ጭማሬ ነው። በመጅሊሱ ደግሞ መጋረጃ ያሰራሁት ወርቃማ ነው። ይሄኛው ወርቃማ ስላለው መጅሊሱ ምንጣፉ ደግሞ ይሄንን ይዤ መጥቼ ነበረ፣ ግን ይሄ ቀዩ ጮኸብኝ በጣም ማለት ነውና ተውኩት። ብሉ ብላኩ ነው ያረኩላት ማለት ነው። አጃክስ ቢኖር አሪፍ ነበር። አጃክስ ከለር ስላላገኘሁ ነው። ግን ይሄም ይሆናል። ለምን ይሄኛው ወርቃማ ነገር እንትን ስላለው ማለት ነው። ከዚህ ጋር ይሆናል። በዛ ላይ ደግሞ ቀጣይ ተቆራጩ ምንጣፍ ስለምገዛ ችግር የለውም ብላኝ ነው ማለት ነው ልጅቷ። እና ሀባይብ አሁን ያለበትን ዋጋ ብዙ ልጆች እየጠየቃችሁ ነው። መጅሊስ አሁን ያለበትን ዋጋ እሷኑ ጠይቄ እማሳውቃችሁ ይሆናል ማለት ነው። እያንዳንዱ አሁን ላይ ጭማሬ ስለሆነ ማለት ነው። ያው በእርግጥ በጭማሬውም የከፈልኩት አለኝ ቀብድ ማለት ነው። ቴብሎቹም እንደዚህ ቅልቅል ናቸው። በሰንሰለቱ አንድ በዚህኛው አንድ እያረገች ነው የሰራችልኝ። በጣም ልቅም ጽድት ያለ ቴብልም ነው የተሰራላት ማለት ነው። አያችሁት? ማሻአላ ተባረከ ረህማን። በነገራችን ላይ ቦንድዱ ማለዳ ፎም ነው። ከማለዳ ፎም ውጭ ከሆነ ደግሞ ይቀንሳል ማለት ነው ዋጋ። እኔ ሌላ ቦታ ማሰራት ጠፍቶኝ አይደለም። እዩት፣ ይሄ ጽድት ያለ ቦንድድ ነው ማለት ነው። እንደዚህ ነው የሚሰራው። በጣም ፏፍሽ ያለ ማሻአላ የሆነ እኔ የተማመንኩበትን ነው ለእናንተ ማሰራው ማለት ነው። እና ይሄንን ይመስላል መጅሊሷ። ማሻአላ በጤና በአፊያ የምትኖርበት የምትደሰትበት ያድርጋላችኋለሁ ሀባይብ። እናንተም ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ ሀገራችንንም አላህ ሰላም እንዲያደርገው ዱአ አድርጉ።